አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዚስ ኢዝ ጋሞ ባልትና እንዴት ናችሁ? እስኪ ዛሬ ቀለል ያለች እራት እንሰራለን። የምንሰራው እራት ጎመን ጥብስና እንቁላል ነው። ምን ነው ጨለማ ሆነ? ይሄ ነው ጎመን የምጠብስበት። የሚያስፈልገኝ ያው ጎመን ጠዋት አገንትሬያለሁ። ሽንኩርት ቃሪያም አለኝ። ሽንኩርት አመጣለሁ። እዛ ዌር ዘ ሽንኩርት ሁለት ሽንኩርት ነው የሚያስፈልገኝ። አንድ እዚህ አግኝቻለሁ። ሌላ የለም። ኖ ሂር ያው አገኘ። ኧረ ለሁለቱም የሚበቃ አገኘው። አንድ ግብዳ በዚህ ቃሪያ እዛ ውስጥ አለ። ከዛ ከታትፌ ምናምን እንትን ስል ተመልሼ እመጣለሁ። ጠብቁኝ። ሽንኩርቱን ከትፌ ያለው ኪችኔን ይመስላል። ከትፌ ያለው ሂደቱን አሳያችኋለሁ። ከዚህ በኋላ ያው ካሜራ ላይ አልታይም። መልካም መከታተል ይሁንላችሁ። እንቁላል ፍርፍርና ጎመን ጥብስ ነው የምሰራው። አብራችሁን ቆዩ። ታዩት ሽንኩርቱን እንደዚህ ከትፌዋለሁ። እዚህ ጋር መጥበሻ አለ። መጥበሻው ላይ የተወሰነ ሽንኩርት አረግና ዌር ኢዝ ፓወሩን እንጨምራለን። እንደዚህ ማለት ነው። ከዛ እዚህ ጋር ሽንኩርት፣ ይሄ የጎመኑ ሽንኩርት ነው። ለእንቁላሉ እቺ ትበቃኛለች፣ በቂ ናት። ጎመኑን ከትፌ እንገናኝ ጋይስ። እንደምታዩት ጎመኑን በዚህ መልኩ ከትፌዋለሁ ማለት ነው። እና አሁን ቃሪያ ከትፋለሁ። እዚህ ጋር ሽንኩርቱን ጥጄዋለሁ። ገና ስቶቭ አልጋለም ማለት ነው። መጥበሻ ይሄ በጣም ምርጥ መጥበሻ ነው ውዴ። እድሜ ይርዘምልኝ፣ እድሜ ይስጥሽ። እንደምታዩት ቃሪያውን ከትፌያለሁ። እዚህም ሽንኩርቱን መጠበስ ጀምሯል። ቀላቅዬ እንመለሳለን ማለት ነው። እንደምታዩት ሽንኩርቱ በደንብ ተጠብሷል። ስለዚህ ጎመኑ በስሎ የተከተፈ ነው። እንደምታዩት ጎረድ ጎረድ ነው ያደረኩት። ምክንያቱም እኔ ጎመን ድቅቅ ተደርጎ ሲከተፍ ለክትፎ ካልሆነ ደስ አይለኝም፣ ወይ ለአይቤ። እንዲሁ ለመብላት ግን እንደዚህ ጎረድ ጎረድ በቂ ነው። በእጅሽ ለምን ትነኪያለሽ? ጓንት ምናምን ለምትሉ እናንተ ኢትዮጵያዊነታችሁን የረሳችሁ ናችሁ። ጓንት የሚል ኮመንት እንዳላይ ዋ። እንደምታዩት ጎመኑን ጨምረን አዋህደናል። አሁን ቃሪያ እንጨምራለን። ይሄንን ቃሪያ በእጄ ነው የነካሁት፣ ግን አላህ ይስጥር ረስቼ ሽንት ቤት ገብቼ ታች ቤቴ ነቅቼ ዋይ ዋይ እንዳልን እንደ አምቡላንስ እንደምታዩት ነው። እኔ ዘይት ብዙ ስለማልወድ ነው። በዛ ላይ ደግሞ ቅቤ ስለማስገባ ነው። አሁን ደግሞ ጨው። ጎመኑ ወደ ቢጫነት ተቀየረባችሁ። አዎ አንድ ቀን ገዝቼ አንድ ቀን ቤት ስላደረ ነው እንደዚህ የሆነው። ግን ያው ኖርማል ነው፣ ይበላል፣ ችግር የለውም፣ አያመንም። ቢጫ ምናምን እንዳትሉ፣ ችግር የለውም፣ ዋናው አይበላሽ። ጎመኑ እንደምታዩት ነው። አሁን ፍርሃት የያዘኝ ረስቼ ሽንት ቤት ገብቼ ፍትግ አድርጌ ሁለት እግሬን እንደ ባንዲራ ሰቅዬ እንዳልተኛ ነው ፍርሃቴ። ታጥቤዋለሁ፣ ግን ያው ቃሪያ ታውቃላችሁ። ይሄ ደግሞ መርዝ የሆነ ቃሪያ ነው ብታዩት፣ መርዝ። ስለዚህ እንደምታዩት ነው። ይሄ እየደረሰ ነው። ኦልሬዲ ተጠብሷል። የበሰለ ጎመን እኮ ነው፣ እንደ ማቁላላት ማለት ነው። ጨው ዋው! አሜዚንግ ነው። ጨውም ጣዕሙ ይለያል። ሁልሽም ስደት ላይ ያላችሁ እህቶቼ ግን በጣም ይቅርታ የማታገኙትን ነገር በቪዲዮ ስላሳየዋችሁ ሶሪ። ያው ጎመን ነገሩ ይገኛል። በተለይ እንትን አረብ ሀገር ያላችሁ ጎመን ሲያምራችሁ ወረቅ ዛራ ብላችሁ ከጉዳር ቦታ ግዙና፣ ወላይ ጎመን ነው እንደዚህ። ወረቅ ዛራ ማለት የአበባ ጎመን ቅጠሉን እና እንደዚህ ይሆናል። እንደ ጎመን በጣም ነው የሚጣፍጠው። እኔ ሳውዲ እያለሁ በስጋም ብቻውንም እንዲጠብሼ ምናምን ሰራ ነበረ። እና ወረቅ ዛራ እያላችሁ አናገኝ ብላችሁ እንዳትሉ። ኔክስት ጎመኑ ተገልብጦ እንቁላሉ ተጥዷል። እዚህ ላይ ምን እናደርጋለን? ትንሽ ኦይል፣ ቅቤ ስለምንጠቀም ዘይት አናበዛም። እሺ ጋይስ፣ ለመጥበሻ ያክል ብቻ ማለት ነው። ከዛ ከላይ ቅቤውን እንለቅበታለን።
ይታያችኋል። ጥብስ ስትል አየር ላይ ከሚው አጥበሽ እንዳትሉ ለቅለቅ ነው የተደረገው። ጎመኑ ላይ ቅቤን ጨምር። ይሄ ቅቤ የተነጠረው ዛሬ ነው ጋይስ። ውበቱን ልነግራችሁ አልችልም። እዩት፣ እዩት እንዴት አሸዋ እንደሆነ እዩት። ይህ የጋሞ ባልተና ቅቤ ነው። እሺ እዚች ላይ ላክ ትንሽ በቃ ይበቃል። ቆንጆ በሳል ቅቤ ነው። በዛ ላይ እዩት እንደምታዩት አሸዋ ነው። ታያችሁ። ስለዚህ እዚህ ጋር ሽንኩርታችን ኦልሬዲ ተጠብሷል። እንቁላል መጨመር እንጀምራለን ማለት ነው። እንቁላል ዘመናዊነት ይልሻል። እንቁላሉ መጥቶልሻል፣ ተጠብሶልሻል። ፈረንጆች ነበር እንዲህ በአንድ እጃቸው የሚሰብሩት። ቱዴይ ጋሞላብ እየሰበረች ነው። ሶ እንቁላሉ ላይ ምን እናደርጋለን? እዚሁ ላይ ቅቤውን እንጨምራለን ጋይስ፣ እንዴት እንደሚጣፍጥ ከዛ በኋላ ማለት ነው። አበዛሽ እንዳትሉኝ፣ ቅቤ አንቺ ምንድነው እንዳትወፍሪ ምናምን እንዳትሉኝ። አንድ ሰው እንዳልሰማ ዋ ማንም ጋር አስተያየት ሲገጣብ ብለብኝ ነው። አላህ ያሰላም ያሰላም። በቃ አታግቡ ሴቶች፣ እንደኔ ድረስ የፈለጋችሁን ያማራችሁን ቀለል ያለ ምግብ ሰርታችሁ እንድትበሉ አታግቡ። የምን አባቱ ዞጅ ነው። ጠዋት ተነስቼ ለሱ ቁርስ፣ ምሳ፣ እራት ምን ይብላ ይሄ ሰውዬ? ጠዋት ይሄን በልቷል፣ ከሰዓት ይሄን በልቷል እያልኩ ለምን ይጨነቃለሁ? እንቁላል በጣም ሲደርቅ አልወድም እኔ ጋይስ። ሁሉም ሰው እንደ ፍላጎቱ ነው። ከዚህ በላይ አላብስለውም። ትንሽ ብቻ ነው እንትን የምለው። ሲደርቅ ይሄ ፍርፍር ሲል አልወድም። በቃ ትክክለኛ እንቁላል አሰራር እንደዚህ ነው። እሺ ጋይስ፣ ኦፍ አደረኩት እሳቱን። አሁን ሳህን እንወስዳለን። ከዚህ ጋር ሳህናችንን እናወጣና ደረን ደንደን 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 ብለን እዚህ ትልቁን ሳህን ለማውጣት ትንሽ መውጣት ግዴታ ነው። አያችሁት? ይሄ ሳህን ያው እኔ ቤት ውስጥ ፕላስቲክ ሳህን የለም ጋይስ። ወስዶ ሰው ራሱ አይመልስም። መልሱ ሳህኔን የወሰዳችሁ ሰዎች። እንደምታዩት እንጀራውን አድርገናል። እኔ ምንድነው ጎመኑ ያው ለነገ ጭምር ነው፣ ለዛሬ ብቻ አይደለም። ሰው ማንኪያን እናወጣና ከዚህ ወይንም ሹኪያ የምናደርግበት ይዘን እንሄዳለን ማለት ነው። ስለዚህ ቀምሰን ፋይናል ሪዛልቱን እነግራችኋለን። እንደምታዩት ያው እኔ መኝታ ክፍሌና አልጋይ ላይ ምግብ መብላት ወዳለሁ። ሶሪ ይሄን ስላችሁ እንቀምሰዋለን። እስኪ እንቅመሰው። መጀመሪያ እንቁላሉን እንቅመሰው። እና እንቁላሉን ሶሪ ጨው አልጨመርኩም። ኖርማል ነው። እንቁላል ጨው ባይገባበት ይመረጣል። ባይዘወይ እና ጎመኑን ደግሞ እንቀምሳለን። ጎመኑ ጨው ስላለው ጨው ሙላዜ ያበደራ እንዲህ አይደለ? በቃ የደሃ ምግብ ማለት ነው። በቃ ሳትጨናነቁ የወንደላጤ የደሃ ምግብ ከእንቁላሉና ከጎመኑ አርጌ የዛሬው ቪዲዮአችን ይህን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ቪዲዮ ቫይራል እየወጣ አይደለም እና እጅሽን ታጠቢ ምናምን እንዳትሉ፣ የሰራሁበት ነው። ይሄ ጨው ነው ባይዘው ወጀ ላይ እና የምግቡ ቃና ከቅቤው ጋር ተገናኝቶ ተተኮሰ። በዛ አጋጣሚ ጋሞ ባልትና ቅቤ እያዘዛችሁ ቁጥር ባዩ ላይ አለ። ወዳችኋለሁ። ቻው